የማይታመን ብቻ ሳባልኝ እንዳትይኝ። እንዴት ነው ያማረብሽ? በላንስ ቆይ እንዴት መጣሽ? ማታት እዚህ ይልሃል። እዚህ ጊዜ ሁሉ እንደምትመጣ ትነግረኝ ነበር እኮ። የሚገርም ነው። ቁጭ በይ እስቲ። ወይ ሳባ አሁን የቤት ሰራተኛ አይደለሁም። ምክንያቱም ያቺ ሚስት በበደልና በግፍ እንደዛ አመናጭቃ ስታስወጣኝ ከዛ ወዲህ ሰራተኛ የሚባል እርም ብዬ ትቻለሁ። ስኪራፍታው አንተ ውሻ ሰላም ትራሽ አርገሪት ማግኘት ጀመረ። እዚህ ቤት ስትመጪ ማለት አላማን ብታስ ምን ተዘግቷል ነበር? ይሄው ምን ዋጋ አለው? ደውዬ እኮ ይቅርታ ልጠይቅሽ ነበር፣ ግን ስልክሽ አይሰራም። አንተ ምን አጠፋህ? ክብሬን አዋርደ የጣለችኝ የገዛ ሚስትህ። ግን እኮ እሷም አይፈረድባትም። እኛም ቢሆን ትንሽ አጥፍተናል። ቆይ አሁንም አብራችሁ ናችሁ? እሷማ መለያየት ፈልጋ ነበር፣ ግን ወንድሜን አማላጅ ልኬ በስንት መከራ መሰለሽ እሺ ብላ አሁን አብረን ያለነው። እና ቡና እየጠጣ ነው መሰለኝ። በነገራችን ላይ ዛሬ ስላገኘሁ ደስ ብሎኛል። አልዋሽሽም። በነገራችን ላይ ውበት በጣም ጨምረሻል። ምን ተገኝቶ ነው እንደዚህ ያማረብሽ? አረ ይሄ ምገዛው አልበዛብኝም። እንግዲህ ጋባዥ ነኝ ከሆንኩ አይቀር እቤት ሄጄ ብጋብዝህ ደስ ይለኛል። እሺ ግን ብዙም አናመሽምሽ። ለሱ አታስብ። ድጋሚ እኔ ሴተኛ ዳሪ መባል ስለማልፈልግ አታስብ። ሚስት ጋር በጊዜ ነው የምልክ። በይኔ እትሽ ወይ ጉድ! የሚገርም ነው። ትንሽ ብትቆይ ደስ ይለኝ ነበር። እየመሸ ስለሆነ መሄድ አለብኝ እና ሌላ ጊዜ አንገናኝ። እንዳንገናኝ የምትፈልጊው እኮ አንቺ ነሽ። በነገራችን ላይ ቤትሽን በጣም ነው የወደድኳት። ግን በአጭር ጊዜ እንደዚህ አይነት ለውጥ እንዴት? ምንም ያው ትንሽ ስራዎች እየሰራው ነው። ሙሉን ለማወቅ ደግሞ በቀጣይ ስትመጣ ይነገራል። እኔ ቆንጆ ቻው። ወይዘሮ ሮዛ እያንዳንዱን የተናገርሽኝ ነገር ለመክፈል ዝግጁ ነኝ። ውዴት አምሽተህ ነው? የምን ሽቶ ነው? ልጆቹ ተኝተው ነው እንዴ? የጠየቅኩህን መልስልኝ። የምን ሽቶ ነው የሚሸተኝ? የምን ሽቶ ነው? ያለቀይ ሽቶ ነው። ያው ደህና ዋል ማለቴ ደህና ደር ስንባባል መተቃቀፋችን ይቀራል። በቃ እኔ አሁን ደክሞኛል፣ መተኛት እፈልጋለሁ። አላቅም ብሩኬ፣ በጣም ተደነባብሮ ነበረ። እኔ አላቅም። ድጋሚ ክዶኝ ከሆነ ግን አሁንም እንዳልሰባበር እፈራለሁ። እንደዛማ ምሎ ተገዝቶ ሁለተኛ ይሄን ነገር ታደረገው አንቺን ሳይሆን በቃ እኔን ወንድሙን ነው ማለት ነው የናቀው። ሽቶ የሴት እንደሆነ ማወቄን ካወቀ በኋላ እሱ ግን የሰጠኝ ምክንያት ምንም አሳማኝ አይደለም። እስኪ አንቺም እንደዚህ መሆንሽን አቁሚ ሮዚ። ለመሆኑ መስታወት ፊት ከቀረብሽ ስንት ጊዜሽ ነው? ማለት ከቀን ወደ ቀን እኮ ራስሽን እየጣልሽ ነው። ምን ላድርግ ብሩኬ? የሶስት ልጆች እናት መሆኔን አንተም በደንብ ታውቃለህ እንዴ? ወንድምህ እንደሆነ በላዩ ካስወለደ በኋላ ዞር ብሎ እንኳን አይቶኝ አያውቅም። ቆይ ግን ምን ሆናችሁ ነው አንዳንድ ሴቶች ትዳርን ግዞት አድርጋችሁ የምታስቡት? በእሱ አታሳቢ። ራስሽን ሆን ብለሽ እየጣልሽ ያለሽው አንቺ ራስሽ ነሽ። እንደምታውቀው ሌላ ሰራተኛ አልቀጠረልኝም። ስለዚህ ልጆቹን እየተንከባከብኩ እንዴት አድርጌ ነው ይሄን የማደርገው? እንደውም ከዚህ በኋላ ለልጆቹ እኔ ያለሁ፣ ግን ይሄን የማደርገው ያው አንቺ ራስሽን ስትንከባከቢ ብቻ ነው።
አንቺ ትቀልጃለሽ። ስሚ ባለፈው ያቺ ሽቶ ሸቷት ነው መሰለኝ ሚስቴ ሙሉ ሌሊት አኩርፋ ያደረች። አይዞህ ዛሬ ምንም አይነት ሽቶ አልተቀባውም። ለዛም ምንም አይነት ነገር አትናገርም። እሺ ድጋሜ ሌላ እድል ስለማሰጠኝ መጠንቀቁ አይከፋም ብዬ ነው። ቆይ ግን ምን ያክል ብትወድ ነው ባሏ ከሌላ ሴት ጋር ተኝቶ ዝም የምትለው? ርዕሱን እንቀይረው አልኩሽ እኮ። እሺ አንተስ ትወደኛለህ? ምንድነው ብሄድ ይሻለኛል መሰለኝ። እሺ በቃ ካስከፋው በጣም ይቅርታ። ይቅርታ? የምን ይቅርታ? እንደውም ከዚህ በኋላ ይሄንን ነገር ማድረግ የምችል አይመስለኝም። ቆይ ለምን? ምን አጥፍቼ ነው? ይኸውልሽ አንቺ ጋር ምንም ጥፋት የለም። ሁሉም ጥፋት ያለው እኔ ጋር ነው። በቀላሉማ እንደዚህ አታኮርፍኝ ሳባ። ድጋሚ ስህተት ሰርቻለሁ እያልኩሽ እኮ ነው። ድጋሚ ከሆነ ፍቅር እንጂ ስህተት የሚባል ነገር የለም። እንዴ አንቺ ያምሻል እንዴ? ስለምን ፍቅር ነው የምታወሪው? እኔ እኮ ባለ ትዳር ነኝ። እና ቆይ ሚስትህ እንዳለችው ስሜትን አራግፈብኝ ልትሄድ ነው? ቆይ እኔ ሴተኛ ዳሪ ነኝ? እጄን ልቀቂኝ ልሂድበት። ካንተ ፍቅር ይዞኛል። እንዴ ያምሻል እንዴ? ስለምን ፍቅር ነው የምታወሪው? አንተም እኮ ለኔ ስሜት እንዳለ ነግረኛል። ታስታውሳለህ? ያኔ እናንተ ቤት ተቀጥሬ ስሰራ እኮ ለኔ ስሜት እንዳለ ነግረኝ ነበር። እንግዲያውስ ያኔ የነገርኩሽን ነገር አምነሽ ከሆነ በጣም ተሳስተሻል። የምፈልገውን ነገር እስካገኝ ድረስ እንጂ እንደዛ ይቀባጠርኩልሽ እውነቴን መስሎሽ ነው? ቆይ ስለዚህ አንተም በሚስት አይን ነው እኔን የምታይ? አልገባኝም። ቆይ ባንዴ ምንድን ነው የሆንሽው? በጣም እንደምወድህ እኮ ታውቃለህ። ደግሞ ትወደኛለህ። በቃ ሚስትን ፈታት ከኔ ጋር ሁን። ምን? አንቺ ሴትዮ ጤነኛ አይደለሽም እንዴ? አሁንስ ጤናሽ እያጠራጠረኝ ነው። እንዴ ብሩክ፣ ቆይ አንተ እዚህ ምን ታደርጋለህ? ይሄ ጥያቄ እኔ ቢሆን አይሻልም? ለነገሩ የሮዛ ጥርጣሬ ትክክል ነበር ማለት ነው። በርሻው እናቱ ወይ ወዴት ነው ጥርፊው? እሺ እኔ እዚህ መሆኔን በምን አወቅ? እኔማ የሮዛ ጥርጣሬ ትክክል ነው ብዬ ስከታተልህ ነበር። ከዛ ሆነ ሴት ጋር ወደ ስትመጣየው ተከትዬህ መጣሁ። እንዴ አቶ ብሩክ እዚህ ጋር ምን ትሰራለህ? እንደ እንግዳ በረንዳ ላይ ምን ትሰራለህ? ግባ እንጂ ወደ ውስጥ። አንቺ ልክስክስ አፍሽን ዝጊ። ለምን አገባም? አንቺ ውሻ እገልሻለሁ። አንተ እስቲ ተረጋጋ እንጂ ዝም ብለህ ጉልበትን አጨርስ። እሺ ወንድም እንደሆነ ከሚስቱ ይልቅ እኔም መርጧል። እባክህ ብሩክ ተረጋጋ። አንተስ የሷ ቢጤ አይደለህ? እንደዛ ምልህ ተገዝተህ እግሯ ስር ወርቀህ። እባክህ ብሩክ ተረጋጋ። በቃ አሁን አንተ ሂድ። እባክህ ብሩክ አንድ ጊዜ አንተ ውጪ ጠብቀኝ። እስኪ ሄደህ ንገራትና ምን እንደሚፈጠር እናያለን። እናንተ ውሾች ባለጌ ሰመልሽ በፈልግ ሁለታችንን ማውጣት የሰው መዘባበቻ ነበር ማረጋችሁ። ግን አንቺ ለኔ ሴት አይደለሽም። ርካሽ የሰደብሽኝን ስድብ የተፋሽብኝን ምራቅ መቼም ነው ማረሰው ወይዘሮ ሮዛ። ለዚህም ነው ባልሽ ካለበት አፈላልግ ያገኘሁት። እንደዛ ይቅርታ ጠይቆሽ እኔ ጭርስን ብታገኙ ምን ይሰማሽ ይሆን? ወይዘሮ ሮዛ ጨዋታው ገና አላበቃም። አንተ ግን እንደው ትንሽ እንኳን ለልጆች አታስቡ። ቢያንስ እኮ የትዳር ሲፈርስ እኮ ማንም የሚጠቃ የሚጎዳ የለም፣ ልጆች እኮ ናቸው። ለነገሩ እንዳንተ አይነት ወንዶች ለጊዜያዊ ስሜታቸው እንጂ ለሌላ ለምን ይጨነቃሉ? ደግሜ ተሳስቻለሁ ወንድሜ። እባክህ አሁንም ትልቅ ጸጸት ውስጥ ነው ያለሁት። የትዳር ህልውና ደግሞ ባንተ እጅ ነው ያለው። እባክህ የሆነ ነገር አድርግልኝ። አታፍርም እኮ አሁንም ትዳሬ ብለህ ታወራ ይሆናል። የስራህን ይስጥህ። የልጅቷን ውበት አረገፍኩ። ትዳሬ ብላ ከሰውነት ተራ ወጣች፣ ደግመህ ገደልካት። ለነገሩ ለዚህ ሁሉ ተጠያቂ እኔ ነኝ። እባክህ ወንድሜ ራስን አትውቀስ። ለምንድን ነው የማለቅሰው? እኔ ነኝ እኮ ልጅቷን ሰው ትሆናለህ ብዬ እሳት ውስጥ የከተትኳት። መልሼ ራሴን ይቅር የምለው አይመስለኝም። ምን አይነት ሰው ነኝ እኔ ግን? እሺ በቃ አንድ የመጨረሻ እድል ስጥ። የሰጠውህን እድልማ እኮ አበላሸው። ግን እኮ ያለ አባት ያድጋሉ። እንዳንተ አይነት አባት የሚኖራቸው ያለ አባት ቢያድጉ ነው የሚሻላቸው። እሺ የማትረው
እኔ ባሌን ስጠብቅ አንተ ትመጣለህ? ይሄ ሁሉ ጉድ ምንድን ነው? ይሄማ ለውጥ ነው። አንተ ከመከርከኝ በኋላ ባሌን ለማስደሰት የፋፈሽ እያደረኩ ነው። እሺ ልጆቹ ሴት ናቸው? ልጆቹንማ እኔ ከባሌ ጋር ቆንጆ ጊዜ እንድኖር ብዬ ሶስቱን ማስተኛቸው። ምን ነው ቁጭ በልና እናውራ። እሺ ፊት ልክ አይደለም። ምን ሆናል? እኔ እኮ አመጣጤ። ታዲያ ምን ሆነ? አይ ተረጋጊ፣ ደህና ነው፣ አይዞሽ። ብሩኬ ምንድነው ችግር አለ እንዴ? በነገራችን ላይ በጣም አምሮብሻል። ወሬኛ፣ ወሬውን ለማስቀየስ ነው አይደለ? ወንድሜ ግን እንዴት ነው እስከዛሬ ይሄን ውበት አልታየውም እንዴ? እባክህ ብሩኬ፣ እኔ ጭንቀት እንደማልችል ታውቃለህ። ስለዚህ የተፈጠረውን ነገር ንገረኝ። አይ ምንም አልተፈጠረም፣ እንዲሁ ዝም ብዬ በራሴ ጉዳይ እያብሰለሰልኩ ነው። ብሩኬ፣ ያንተ ችግር ማለት እኮ የኔም ችግር እንደሆነ በደንብ ታውቃለህ። አይ ሩዝዬ፣ እንደዛ አይደለም። እኔ ያንቺን ደስታ ስላልበዝብሽ አልፈልግም። ለማንኛውም ውጭ አየር ወስጄ ልምጣ። እንዲህማ ራስ ወዳድ አትሆንም ብሩኬ። ለእሷ ጊዜያዊ ደስታ ብለህ የወንድምህን ትልቅ ጥፋት መሸፈን የለብህም። ስለዚህ ልንገራት፣ ያየኸውን ሁሉ ንገራት። ግን ስትሰማ ምን ትል ይሆን? አይ ይቅርብኝ፣ ዳግም ስትሰበር ማየት አልፈልግም። ግን ድጋሜ ማታለሉ ቢቀጥልስ? የስራህን ይስጥህ ታደለ። እኔንም ከማልወጣው ማጥ ውስጥ ነው የከተትከኝ። አዝናለሁ ታደለ። ይህንን እውነት እያየው ዝም ማለት አልችልም። ስለዚህ እውነቱን ለሮዛ እነግራታለሁ። እውነቴን እኮ ነው የምልሽ። ቅድም ስገባ እኮ ሌላ ሰው ቤት የገባው ነው የመሰለኝ። በጣም እኮ ነው ያማረብሽ። አመሰግናለሁ የኔ ውድ። በእርግጥ አዎ፣ በአንተም አይፈረድም። እንደዚህ ቆንጆ ሆኜ ካየኸኝ በጣም ብዙ ጊዜ ሆነክ። ሁልጊዜ እኛ ባሎች ላይ ነው የምንፈርደው። ባሎች ምን እንደሚፈልጉ እንኳን ምንም ሳናጣራ እናንተ ላይ ሁሉንም ጥፋት እንደመድማለን። እሱ ደግሞ በጣም ትልቅ ይቅርታ ጠይቄያለሁ። ካልሽማ እኛ ወንዶች ጋር ነው ትልቅ ችግር ያለው። እንደ ልዕልት ተንከባክበን እናመጣችሁና ቤታችን ከገባችሁ በኋላ ዞር ብለን አናያችሁ። ግን እኮ እስካሁን ድረስ ስለ ሽቶዬ ምንም አስተያየት አልሰጠከኝም። ምናልባት የገላሽ ጠረን ሽቶውን ሸፍኖት ይሆናል። የምርህን ነው? ምን ነው ለዘመናት እኮ አቅፌ የተኛሁት ገላ ነው። እድሜ ለወንድምክ። አሁንማ ሙሉ በሙሉ እንድቀየር አድርጎኛል። ወንድምህ ባለቤቴ ላይ የሴት ሽቶ ሸተተኝ ብዬ ስነግረው ከዚህ በኋላ አንቺ በዚህ መንገድ ተቀየሪ ብሎ እሱ ነው ለዚህ ያበቃኝ። ሌላስ? ሌላ የነገረሽ ነገር አለ? ምንም የለም። ምን ነው ተደናገጥክ? ችግር አለ እንዴ? ወንድሜ መታል እንዴ? እኔማ እኮ ተመጣው ቆየው ሚስት አንተን ስታገኝ ላሻለችኝ እንጂ። የኔ ውድ አንተን የመሰለ ባለውለታዬን እንዴት አድርጌ ነው ላሽ የምለው? በቃ እራት እዚህ ያለው አልቋል። ተጨማሪ ያመጣለሁ። በዛም እነዚህ ነው ሳስታችሁ ተጫወቱ። ሮዚ መጣሁ፣ አግዝሻለሁ። እሺ እሺ። እስኪ አሁን ጉድህን እንዳልዘረዝር የሚያግደኝ አንድ ምክንያት ንገረኝ። እባክህን ወንድሜ፣ እባክህን ራሴ ያስተካከልከውን ነገር መልስ አታበላሽው። እባክህን እባክህን የዛሬን ብቻ። እኔ ሚስቴን እንደዚህ ውብ ሆና አይቻት አላውቅም። ብታምንም ባታምንም የመጀመሪያ ቀን ያየኋት ቀን አይነት ስሜት ነው የተሰማው። ግን እኮ ውበቷን ያረግፍከው አንተው ራስህ ነህ። እኔ የምልህ አንድ ቀን ለቅባት ብለህ ብር ሰጥተሃት ታውቃለህ? ዛሬውኑ ታደርገዋለች ብዬ ባላስብም ይህን ቀሚስ እንኳን ገዝቼ የሰጠኋት እኔ እኮ ነኝ። መቼም ሁለተኛውን እድል ከሰጠኝ ከዚህ በኋላ ይሳሳታል ብለህ አታስብም አይደል? ሁለተኛ እድል እኮ ሲሰጥህ በጭራሽ ይሄን ነገር አላረገውም ብለህ ነበር። አሁን ግን መልሰህ እሷ ጋር ተጋድመህ ተገኘ። እባክህ ወንድሜ
ይሄ ውሳኔ አንተ ብቻ ነው። እኔ ግን በፍጹም ከዚህ በኋላ ሮዚን መጥላት አልችልም። ዛሬ ለምን ወደድካት? ዛሬ ስለተለወጠች? እኔ የምልህ ትናንትና አይደለም ትናንትና ዛሬ እኮ ከሌላ ሴት ጋር ነበርክ። አንድ እድል ብቻ ስጠኝ፣ የመጨረሻ። እኔ ሚስቴን ራሴ እክሳታለሁ። ለሱ እንኳን ጊዜ ያለፈ ይመስለኛል። ሮዚ ጓደኛዬ ደውላልኝ ነበረ። ፌስቡክ ላይ የሆነ ነገር ተለቋል። ምን? ሮዚ ምንድነው? ራስክ እስኪ እቺ ውሻ ወይኔ ሰራችልኛ። እቺ ልክስክስ ሮዚ፣ ይሄን ራት ባታዘጋጅ እኮ እኔ ቀድሜ ልነግርሽ ነበር አመጣጤ። አሃ አንተም ከሰራተኛዋ ጋር እንደሚማግጥብኝ ታውቅ ነበር ማለት ነው? ወይኔ ሮዚ ምን ብትላላ ሴት ነሽ ግን! አንቺ ሴጣን፣ አንቺ ተረገምሽ! እንዴት ለራስሽ ገላ እንኳን ክብር አይኖርሽም? አንቺ እርኩስ የተረገምሽ ሴት ነሽ። እሺ አንቺ አንተ ደግሞ ቤት ለቅ ይወጣልኝ። ከዚህ በኋላ እኔን ማየት አልፈልግም። እባክሽ ውጣልኝ፣ አልፈልግም። ውጣልኝ። ወይኔ ሮዚ ሄሎ ታዴ፣ እንዴት ነህ? አወከኝ? ሳባ ነኝ። ምን አባሽ ፈልግሽ ደወልሽ? መድኃኒቱን ውጪው ነበር፣ ነገር ግን ልጅህ ማለቴ ልጃችን አርግሻለሁ። ምን? ያንተ ልጅ ማለቴ መንታ ልጆች እርጉዝ ነኝ። እስከ ዛሬ ምን አታውቂም ነበር እንዴ? ሁለተኛ ስልኬ ላይ እንዳትደውይ ደፋር እንጂ። ሄሎ ታዴ፣ ሄሎ ታዴ፣ እርኩስ ነኝ ነው እርጉዝ ነኝ ነው ያለችው?